የተሳካ የትዳር ህይወት እንዲኖር ካስፈለገ ጤናማ የትዳር ህይወት በፍቅር ላይ ተመሰረተ፣ በታማኝነት ላይ ተመሰረተ፣ ደስተኛ ህልም ያላቸው ራዕይ ያላቸው በመጣመራቸው ደስተኞች የሆኑ ረጅም ርቀት መጓዝ የሚችለው ትዳርን መምራት የሚችል ከፍቅር ባሻገር እኩል የሆነ እውቀት ያስፈልጋል ብዬ አስባለሁ። እውቀት በጣም አስፈላጊ ነገር ነው። ትዳር የሚመራው በፍቅር ብቻ አይደለም፣ በስሜትም ብቻ አይደለም። ትዳርን መምራት የሚያስችል ራሱን የቻለ እውቀት ያስፈልጋል። ሰዎች እውቀት ከማጣት የተነሳ ትዳራቸውን ያፈርሳሉ። ለረጅም ጊዜ ያቀዱት ህይወታቸውን ሁሉ ነገራቸውን የሰዉት ብዙ ጠብቀው ጸልዮ ያገኙትን ትዳር በትንሽ እውቀት ባለመኖራቸው ሜዳ ላይ ያበላሻሉ። ኦኬ ካንቺ ጋር ያለሽ ባል በልጅነትሽ በህይወት ዘመንሽ የተመኘሽው የጸሎትሽ መልስ ከሆነ ያገባሽው ሰው እሱ ከሆነ ታዲያ ይህን ትዳር በፍቅርና በእውቀት መምራት እጅግ አስፈላጊ ነው ብዬ አስባለሁ። ጎበዝ፣ አንተም ያገኘሃት ሴት የጸሎትህ ውጤት ነችና አንተ ጋር ያለችህን ሴት ደስተኛ፣ በአንተ የምትተማመን፣ ፍቅር ለአንተ የምትሰጥ፣ በአንተ ሙሉ እምነት ያላት ረጅም ህይወት ከአንተ ጋር ባለመሰላቸት እንድትኖር እጅግ አስፈላጊው ነገር ከፍቅር ባሻገር ብዙ ሰው የተዘናጋው ለትዳር ህይወት የሚያስፈልግ እውቀት ያስፈልጋል። ሰውነኝን ከዚህ በሚቀጥሉ ሀሳቦች ላይ ታዲያ አንድ ባልና ሚስት የትኛውን እውቀት መጋራት መቻል አለባቸው የሚለውን ወደ እናንተ አቀርባለሁ። ለዚህ ለማርክ ሶሉሽን አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ እጅግ አነቃቂ የሚጠቅሙ ኢንስፓሬሽን የሚያደርጉ የሚያንጹ ሀሳቦችን እናቀርባለን። ከተሳካ ከቅርብ ጊዜ በኋላ ከ5000 ሰብስክራይበር በኋላ እንደ እግዚአብሔር ፍቃድ ፖድካስት እንጀምራለን። ከሁሉም ከኢትዮጵያ ክልሎች ሰዎችን መጥቀም የሚችሉ ሰዎችን የሚያንጽ ውስጣቸው ላይ ጥሩ ነገር ያላቸው ሰዎችን በማርክ ሶሉሽን ላይ በማቅረብ ከነበሩበት ሱስ ተነስቶ ከነበሩበት ክፉ ነገር ተነስቶ ህይወታቸውን እንዴት እንደቀየሩ ከዛ ችግር እንዴት እንደወጡና ለሚቀጥለው ትውልድ እንዴት መውጣት እንዳለበት መፍትሄ ማሳየት የሚችሉ ሰዎችን ወደ እናንተ እናቀርባለን። ስለዚህ መልካም ነገር የምትፈልጉ ከመልካም ነገር ጋር ውሏችሁን ማድረግ የምትፈልጉ በህይወታችሁ የሚጠቅማችሁን ማየት ከፈለጋችሁ እንግዲያውስ ማርክ ሶሉሽንን ቤተሰብ ይሆኑ። ወደ ሐሳቡ ስንገባ ባል ለሚስቱ አንደኛ ተንከባካቢ መሆን መቻል አለበት። ባል ሆይ ሚስትን መንከባከብ ያንተ ስራ ነው፣ ያንተ ድርሻ ነው። የገዛ አካልህ ናት። አበባ መስላ ያገኘሃትን ሴት አታጠውልጋት። መጥቆር መክሳት አያያዝህን ነው የሚያመላክተው። ግድ ልትሰኝ ያስፈልጋል። ግድ ልትሰኝም ይገባሃል። ለራስህ ማድረግ የምትፈልገውን ሁሉ አድርግላት። አንተ መብላት የምትፈልገውን መግባት፣ አንተ ያማረህን ለእርሷም አድርግላት። ራስሽን ጠብቂ ከሚል ምክር አልፎ ማድረግ የምትችለውን ማድረግን ልመድ። እንዲሁም ባሎች ደግሞ እንደ ገዛ ስጋቸውም አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉን ብልቶች ስለሆነን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበዋል። ሚስትን ላንተ እንዲሆንልህ የምትፈልገውን ማድረግ መቻል አለብህ። በሁለተኛ ደረጃ አፍቃሪ መሆን መቻል አለብህ። ባል ሆይ ሚስትህ ፍቅርህን የምትፈልገውን ያህል ምንም ነገር አትፈልግም። እንደምታፈቅራት ማወቅም መስማትም ትፈልጋለች።
ሚስትህ እንደምታፈቅራት መስማት ብቻ ግን አይበቃትም። ፍቅርህን በተግባር አሳያት። ቅድሚያ ስትሰጣት፣ ስታምናት፣ ስታውቃት፣ ስትታገሳት፣ ስታደምጣት፣ ስታደንቃት፣ ስትንከባከባትና ጊዜ ስትሰጣት እንደምታፈቅራት ታውቃለች። እየነገርካት የምታደርገው ተቃራኒ ከሆነ ግን በንግግር ብቻ እንደሆነም ታስተውላለች። ባሎች ሆይ ሚስቶቻችሁን ውደዱ፣ መራራም አትሁንባቸው ይላል ቆላስይስ 3:19 ላይ። ስለዚህ እንደምታፈቅራት ከንግግር ባሻገር በተግባር ማሳየት መቻል አለብህ። ተግባር የሌለ ቃል፣ ተግባር የሌለ ህይወት እውነተኛ ስላልሆነ። ሶስተኛው ፕሮቫይደር መሆን መቻል አለብህ። አቅራቢ መሆን መቻል አለብህ። ባል ሆይ አንተ ወንድ ነህ። ይህ ወንድነትህ ደግሞ ዋናውን ኃላፊነት ይነግርሃል። እርሱም አቅራቢነትህን ነው። ወጥተህ ገንዘብ ማምጣት፣ ስራ ሰርተህ ቤትን ማስተዳደር ዋናው ያንተ ኃላፊነት ነው። ሚስት ወጥታ መስራት ግዴታ ነው የምትል ከሆነ ግን በቤት ውስጥ ያለባትን የስራ ጫና ማገዝ ወይም አጋዥ መቅጠር ይኖርብሃል። አሊያም ስታግዝህ አንተ ማገዝ መቻል አለብህ። ለዚህ ነው አንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 8 ላይ አንድ ሰው ዘመዶቹን በተለየ የቅርብ ቤተሰቡን የማይረዳ ከሆነ ሃይማኖቱን የካደ ከማያምንም ሰው ይልቅ የባሰ ክፉ ሰው ነው ይላል። ሰው መተጋገዝ ግን ኮመኑ አቅራብነትን፣ ኃላፊነትን ማመን መቻል አለብን። በአራተኛ ደረጃ አስተማሪ። ባል ሆይ ሚስትህ ተማሪ ናት። ልታስተምራትና ልትመራት ሀድራ ተቀብለሃል። አብራ ሕይወት ወራሽ እንደመሆኗ መጠን ልታስተምራት ይገባል። የቤቱ መሪ ካህን ራስ አንተ ነህ። ካህን ደግሞ ቃል የሌለበት ይሆን ዘንድ መልካም አይደለም። አንብብ፣ ተማር፣ ራስን አሰልጥን፣ ከዛ ማስተምራት። ሴቶች ምንም ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ ይላል አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 35። ከማስተማር በፊት መማር ይቀድማል። ራስን አሰልጥን። ያልበሰለ ነገር ሆድ ውስጥ ሲገባ በሽታን ይፈጥራልና፣ ሳትማር ግን ስታስተምር ከምትጠገነው ይልቅ ምናልባት የምታፈርሰው ሊበዛ ስለሚችል ራስን ማስተማር ይቀድማል። ግን አንተ መሪ አስተማሪ ነህ፣ የቤቱም ራስ ነህ። አምስተኛ ነጥብ መሪ ነህ። ባል ሆይ በቤትህ መሪ እንጂ ጌታ ወይም ባሪያ አሳዳሪ አይደለህም። አገልጋይ መሪ ነህ። በጉልበት የምትገዛ አጽህ አይደለህም። መሪነትህ በምሳሌነት አሳይ። አንተ ስትመራ ሚስትህ የማትከተልበት ምንም ምክንያት የለም። ችግሩ መምራትን መግዛት ብሎ ብዙ ወንዶች ይተረጉሙታል። አንተ ግን እንደ ሰነፍ ወንዶች አትሁን። ምሳሌ ሁናት። ቤትን አታስደፍር። ብቸኛውም ግዛትህ ነው። ቤት እንደ ቃሉ ምራው። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባልም የሚስት ራስ ነውና ኤፌሶን ምዕራፍ 5 ከቁጥር 23። ስድስተኛው በጣም ወሳኝ ነጥብ ጠባቂ ነህ። ባል ሆይ አንተ የሚስትህ ጠባቂ ነህ። ሚስትህን ከጥቃት ጠብቃት፣ ተከላከልላት። ሚስትህ ክብርህ ናት። እርሷ ስትነካ ክብርህ ተነካ። እርሷ ስትናቅ አንተ ተናክ። ሚስትህን ስትጣላ አብረህ ተጣላህ ማለት አይደለም። እርሱ እንደ ሁኔታው የሚወስን ነውና በላቀህ
የጥበቃ ትርጉም ግን ሚስትህን ከራሷ ጠብቃት፣ ከቤተሰቦች ጠብቃት፣ ከክፉ ጓደኞቿ ጠብቃት፣ ከመጥፎ ውሳኔ ጠብቃት። ያዕቆብም ዓይኑን አንስቶ እነሆ ኤሳውም ሲመጣ አየው። ከእርሱም ጋር 400 ሰዎች ነበሩ። ልጆቹንም ከፍሎ ወደ ልያና ወደ ራሔል ወደ ሁለቱም ባሪያዎቹ አደረጋቸው። ባሪያዎቹንና ልጆቻቸውንም በፊት አደረገ፣ ልያንና ልጆቿንም በኋለኛው ስፍራ፣ ራሔልንና ዮሴፍንም ከሁሉም በኋላ አደረገ። እርሱም ግን በፊታቸው አለፈ። ዘፍጥረት ምዕራፍ 33 ከቁጥር 1 እስከ 3። ጠባቂነት ማለት ይሄ ነው። ሰባተኛ ስጦታው እንደሆነች የሚያስብ ሜንታሊቲ ያስፈልጋል። ባል ሆይ ሚስትህ ለአንተ የእግዚአብሔር ስጦታ እንደሆነች አስብ። ሚስትህ በረከት ናት እንጂ እርግማን አይደለችም። እንዲህ ካላመንክ ካላሰብክ በጌታ ፊት ሞገስ አታገኝም። አንድ ንጉሥ በግዛቱ ለመኖር አንድ ሰው ስጦታን ቢሰጥ ያ ሰው ምስጋና ቢስ ቢሆን ንጉሱ ምን የሚያደርግ ይመስልሃል? ስለዚህ ነው መጽሐፍ ሚስትን ያገኘ በረከትን አገኘ፣ ከእግዚአብሔር ሞገስን ይቀበላል። ምሳሌ 18:22 ላይ። ሌላኛው ስምንተኛው ነጥብ አስደሳች መሆን መቻል አለብህ። ባል ሆይ ሚስትህ የሥጋ ፍቃድህ መጠቀሚያ ዕቃ ሳትሆን አካልህ ናት። ስሜትህን ብቻ አትከተል፣ ስሜቷንም ተረዳ። የተፈጥሮ ልዩነታችሁን ተረዳ። በመኝታም እርሷን የማስደሰት ኃላፊነት እንዳለብህ ተረዳ። በሐዘን፣ በድብርት፣ በህመም ውስጥም ሆና ወሲብ አትጠይቅ። እየተጠቀምክባት እንደሆነ እንዲሰማት አታድርግ። ተገቢውን ሂደት ተከትለ ፈጽም እንጂ ወዲያውም መርፌና ክር ካልሆንን አትበል። አዘጋጃት፣ ፍቅርህን ግለጽላት፣ ሳማት፣ እቀፋት። ዝግጁ መሆኗን ስታውቅ ፈጽሞ የሰውነት ቋንቋውንም እወቅ። መጽሐፌ ምሳሌ ምዕራፍ 5 ከቁጥር 18 እስከ 19 ምንጭህ ብሩክ ይሁን፣ ከጉብዝናህ ሚስት ጋር ደስ ይበልህ። እንደተወደደችው ዋላ እንደተዋበችም ምዳቁ ጡቷ ሁልጊዜ ታርካ፣ በፍቅሯም ሁልጊዜ ጥገብ ይላል። በጣም የምወደው በ9ኛ ደረጃ ላይ ያስቀመጥኩት የሚረዳ ባል ሆይ ሚስትህን የምትረዳ ከሆነ ስለ እርሷ የማታውቀው ነገር አይኖርም። በነገራችን ላይ የማትረዳ ከሆነ ግን ድብቅ ትሆንብሃለች። ስታወራ ስትጠይቃት ቶሎ መልስ ለመስጠት አትቸኩልም። ብዙ ጊዜ ሚስቶች እንዳልገባቸው ሆነ የሚጠይቁት ትኩረት ለማግኘት እንጂ መልስ ወይ መፍትሄ ፈልጉ አይደለም። ወንዶች ደግሞ አእምሯቸው በፍጥነት ወደ መፍትሄው ይሄዳል። ሴቶች ስሜታዊ፣ ወንዶች ምክንያታዊ ፍጥረት ናቸውና መተላለፍም ይኖራልና። አንተ ግን ጥያቄዋን ሳይሆን የጥያቄዋን መንፈስ፣ ወሬዋን ሳይሆን ማውራት የፈለገችበትን እውነታ ተረዳ። እርሷም የምትፈልገውን ትኩረት ማግኘት፣ መርመጥ፣ መደመጥ፣ አብሮነት፣ መደነቅ፣ መበረታታት ወዘተ የመሳሰሉትን ትፈልጋለች። ተረዳት። እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ ይላል አንደኛ ጴጥሮስ ምዕራፍ 3 ከቁጥር 7። በጣም አስፈላጊው ነጥብ 10ኛው የሚሰማ ባል ሆይ አንተ ጋር ስለት አለ፣ ሚስትህ ጋር ደግሞ 6ኛው ስሜት አለ። አማክራት፣ ምትልህን ስማት፣ ለሐሳቧም ዋጋ ስጥ። ወሬ ያረዘመች በመስልህ ቀን እንኳን በአግባቡ ስማት።
ጆሮህንም ልብ ስጣት። ሚስትህን መስማት ሽንፈት አይደለም፣ የባልነት ክብርህንም አያሳጣ። ሙሉ ትኩረትህን ሰብስበህ ስማት። ወንድ ደፋር ነው። በእርግጥ ሚስት በአንጻሩ ስጋትና ፍርሃት አለባት። ያንተ ድፍረት ለተግባር፣ የእርሷም ስጋት ለጥንቃቄ እጅግ በጣም ወሳኝ ነው። የሚሰማት ባል መሆን አለብህ። እንዲሁም እናንተ ባሎች ሆይ ሚስቶቻችሁን አክብሯቸው ይላል አንደኛ ጴጥሮስ ምዕራፍ 3 ከቁጥር 7። 11ኛው አድናቂ። ባል ሆይ ሚስትህን ማድነቅ ሌላኛው ኃላፊነት ነው። ሚስትህን አለማድነቅ ምስጋና ብስነት ነው። ሙያዋን፣ ውበቷን፣ ድካሟን፣ ጥረቷን አድንቅ። ስታደንቅ ግን ከልብህ እንጂ እንዲሁም ደስ ይበላት ብለህ አይሁን። አድናቆትን ለእርሷም በግሏም ንገራት። እንዲሁም እየሰማች እርሷ ባለችበት በሁሉም ፊት ልታደርገው ትችላለህ። እንድታስተካክለው የምትፈልገውን ግን በሰው ፊት በፍጹም እንዳትነግራት። በጥቅሉ የኔ ሚስት ውብ ነሽ ከማለት በጣም የተሳብክበትን ውበቷን ጠቅሰህ ብትነግራት የተሻለ ይሆናል። ዓይኗን፣ ጥርሷን፣ አንገቷን፣ ፀጉሯን ነጥለህ ጠቅሰህ ብታደንቃት ከልብህ እንደሆነና አድናቆትም ስሜት የሚሰጥ እንደሆነ ትረዳለች። ከስብዕናዋም ከሙያዋም እንዲሁም ነጥለህ ጠቅሰህ አድንቃት፣ አመስግናትም። ስለዚህ ነው ምሳሌ 31 28 29 ላይ ልጆቿ ይነሳሉ ምስጋናዋንም ይናገራሉ፣ ባሏ ደግሞ እንዲህ ብሎ ያመሰግናታል። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉም ትበልጫለሽ። አድናቆት እጅግ በጣም ሞቲቬት የሚያደርግ ምግብ ነው። በነገራችን ላይ በሁለቱ ህብረት ውስጥ እጅግ አስደናቂ ነገር ነው። ግን ይሄን ሁሉ ብታደርግም ባል ሆይ ተጠንቀቅ። አለማድረግ የሌለብህ በጣም ወሳኝ ነገሮች አሉ። ምናልባት ያደረካቸውን የገነባሃቸው ነገሮች በትንሽ ሊያፈርሱ የሚችሉ ነገሮች አሉ። አንደኛው በፍጹም እንዳታወዳድራት። ባል ሆይ በስህተትም ይሁን በድፍረት ሚስትህን ከሌሎች ሴቶች ጋር እንዳታወዳድራት። ሚስትህ አንድ ናት፣ የተለየች ናት። በፍጹም ከሌላ ሴት ጋር አነጻጽረ እንዳትወቅሳት። ጭምተኛዋ ከሆነች ተጫዋች ካልሆነች እንዳትል፣ ተጫዋች ከሆነችም ጭምት ሴት በሆነችልኝ እንዳትል። ሚስትህ በቤቷ ራሷን ትሁን፣ አንተም ራስህን ሁን። ትልቁ ጥበብ ሰዎች ራሳቸውን መሆን መቻል አለባቸው። እርስ በርሳችሁ ማንነታችሁን ተቀባበሉ። ሚስትህን ከሌሎች ሴቶች ጋር እንዳታነጻጽራት። ማነጻጸር የጠብ መነሻ የደስታም ሌባ ነው። አንተ ከሌላ ወንድ ጋር ብታወዳድር እንደማትወደውም እርሷም በስህተት እንዳታወዳድራት። በአስተሳሰብ፣ በሰውነት፣ በእውቀት፣ በየትኛውም ሰው ራሱን መስለው ብቸኛው ነው የተፈጠረ ድንቅ ውጤት ነው። ሁለተኛው መጠንቀቅ ያለብህ እንዳታደንቅ። ባል ሆይ በሚስት ፊት ሌላ ሴት በጭራሽ እንዳታደንቅ። ይህ አድናቆት ለሚስትህ ስድብ ነው የሚሆነው። መላ ትኩረትህንና ልብህን ልትወስድ የሚገባት አንዲት ሴት ሚስትህ ብቻ ናት። ለቀልድም እንኳን ቢሆን አነጣጥለህ ሌላ ሴት እንዳታደንቅ። አእምሯችን ቀልድና ቁም ነገር ለመለየት ይቸገራል። ሌሎች ሴቶችን ከማድነቅ ተቆጠብ። እንዳትረሳ። ሶስተኛው ባል ሆይ ለእርሷ ልዩ ስሜት የሚፈጥሩ ነገሮች፣ ቀኖችን፣ ሁኔታዎችን እንዳትረሳ። ምናልባት ልደቷን፣ የምትወደውን፣ የምትጠላውን፣ ህልሟን ወዘተ እንዳትረሳ። መዝግብ፣ አስታውስ። ተገቢውንም ነገር አድርግ። የልደቷን ቀን ከሁሉም የበለጠ ልዩ ቀኗ ከሆነ አትርሳ። ወይ በዚህ ቀን ይሆን አደርጋለሁ ካልክ እንዳትረሳ። ተጠንቀቅ፣ ቃልህን ጠብቅ። እነኚህ ነገሮችን በማድረግ
ጣፋጭና በጣም ውብ የፍቅር ጊዜ ማሳለፍ ትችላላችሁ። ለስኬታማ ትዳር ከፍቅር ከስሜት በዘለለ እውቀት እጅግ አስፈላጊና ወሳኝ ነው። ከወደዳችሁ ማርክ ሶሉሽን ቤተሰብ ይሆኑ። ሰብስክራይብ በማድረግ ከኛ ጋር ቀጣይ ስራዎችን መመልከት ይችላሉ። ሰናይ ጊዜ